ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው እኛ የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ ሙላዋል። የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስተት የተረጎሙ የታሪክ ጻፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብጽ ወደ ኢትዮጵያ እንኳን ይመጡ ነበር። በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። የግብጽ ፒራሚድ የኃጢአት ክምር ነው። በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው። ታውቃላችሁ። ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው ቀን ጸልይ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአሃት አብያተ ክርስቲያናት አንጻር ሲታይ ወይም ከነሱ ተመክሮ አንጻር ሲታይ የሚል ርዕስ ነው የማቀርበው ማለት ነው። እንደው ከዛ በፊት ከአሃት አብያተ ክርስቲያናት አንጻር የሚለውን ከማየታችን በፊት ቤተክርስቲያን የሚለው ላይ እንደው ትንሽ ነገር ለመናገር ስለ ነገረ ቤተክርስቲያን የተወሰነ ነገር እናገር። ለምን ምንኩስና ቤተክርስቲያንን የሚጠብቅ መሰረት ስለሆነ መጀመሪያ እንደው የአሃት አብያተ ክርስቲያናትን የምንኩስና ተመክሮ ከማየታችን በፊት እንደው ቤተክርስቲያን ስንል ምን ማለታችን ነው፣ ነገረ ቤተክርስቲያን ምንድን ነው የሚለውን ትንሽ ስለ ነገረ ቤተክርስቲያን የተወሰኑ ሐሳቦችን ማንሳት ፈልጌያለሁ። ቤተክርስቲያን ምንድነው የሚለውን ታውቁታላችሁ ሁላችሁም። ግን ምንኩስና ከቤተክርስቲያን አንጻር እንዲታይ ስለፈለኩ ነው። በዚህ ዘመንም ያለው ምንኩስና እየተዘነጋ የመጣው ምንኩስና ቤተክርስቲያን መሰረት አድርጎ እንዲሰራም ቤተክርስቲያንን መሰረት አድርጎ እንዲጓዝ ከሆነ ብቻ ፍሬ እናፈራለን። እና ቤተክርስቲያን ምንድነው? ቤተክርስቲያን ባልን ጊዜ የክርስቲያኖች ጉባኤ ማለታችን ነው። የክርስቲያኖች ጉባኤ። ይህንን ስንል ቀደምት ነቢያትን፣ ዳህርት ሐዋርያትን፣ ረቂቃን መላእክትን፣ ሩጫቸውን የፈጸሙ ቅዱሳንን፣ በግሁስነትና በስውርነት ያሉ አባቶቻችን እናቶቻችንን፣ ፈላሰያንን፣ በዚህ ዓለም የሚታዩትን ኃጥአንንና ጻድቃንን አንድ አድርገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት ወይም አስተጋባይነት የተሰበሰበችውን አንዲት ቅድስት አካል ያችን ነው ቤተክርስቲያን የምንላት ማለት ነው። ቤተክርስቲያን ባልን ጊዜ ይሄ ነው። ቤተክርስቲያን እንዳልኳችሁ መላእክትንም ነቢያትንም የሞቱትንም ያሉትንም ሕያዋንንም ምውታኑንም ስውራኑንም ክሱታኑንም እነዚህን ሁሉ አጠቃሎ ኃጥአንንም ጻድቃንም አንድ አድርጋ በክርስቶስ ራስነት የተሰበሰበችውን አንዲት ቅድስት ሕዋስ ያችን ነው ቤተክርስቲያን የምንላት ማለት ነው። ቅዱስ ጳውሎስም ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርዕሳ ለቤተክርስቲያን እንተ ይእቲ ሥጋሁ፣ እሱ የቤተክርስቲያን ገዥዋ ራሷ ነው፣ ቤተክርስቲያን ደግሞ አካሉ ናት ብሎ እንደነገረን ቤተክርስቲያን እሷ ናት ማለት ነው። ስለዚህ ምንኩስናም የቤተ ክርስቲያን መዋቅርም ከዚህ ዓላማ አንጻር ሲሰራ ፍሬያማ ሊሆን ይችላል ማለት ነው።
ሁለተኛው ቤተክርስቲያን ባልን ጊዜ አንድ ክርስቲያን ራሱ ቤተክርስቲያን ይባላል። እንደሚታወቀው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር መቅደስ እንደሆናችሁ አታውቁም ተብሎ እንደተነገረ አንድ ክርስቲያን ብቻውን ቤተክርስቲያን ይባላል። ግን ከዚህ ህብረት ተነጥሎ ግን ቤተክርስቲያን ሊባል አይችልም። በህብረቱ ውስጥ ያለ አንድ ሕዋስ በመቅደስነት እሱ ቤተክርስቲያን ይባላል። የእግዚአብሔር ማደሪያ በመሆን ማለት ነው። የእግዚአብሔር ማደሪያ በመሆን ሶስተኛው ቤተክርስቲያን የምንለው የእግዚአብሔር ቤት ማለታችን ነው። ህንጻው ቤተክርስቲያን ይባላል። ህንጻው ቤተክርስቲያን ይባላል። አሁን ብዙ ጊዜ እንደምታዩት ተፈሳይኩ ሰው ዘሉን ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ። እስመ ይኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ኢቲ፣ ቤተክርስቲያን የጸሎት ቤት ናት እንጂ የነገር ቤት አይደለችም። ፍትሕ መንፈሳዊ አንቀጽ 1 ላይ እንዲህ ሲል መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ። ጥቀ ፍቁር አብያቲከ እግዚኦ እግዚአብሔር የኃያላን መላእክት ፈጣሪ እግዚአብሔር አቤቱ ቤቶችህ እንደምን ያማሩ ናቸው ብሎ ሲናገር የእግዚአብሔር ማደሪያ የሆነ የአምልኮ ስፍራ ቅዱስ መቅደስ ማለታችን ነው። አሁን ብዙ ጊዜ እንደምታዩት በቤተ ክርስቲያን ውስጥ ያለን እኛ የቤተ ክርስቲያን ሕዋሳት ይሆን መነኮሳትም ሆነ ሌላው ክፍል የሚዘነጋው የቱን ነው? እንደው አተኮርን ካልን ህንጻው ላይ ነው ትኩረት ያለን። ሁለቱ ተዘንግተዋል። የአንድ ክርስቲያን መቅደስነት መነኮሳት በአንድ ክርስቲያን ቅዱስ መቅደስነት ድርሻ አላቸው። ገዳማዊ ሕይወት ራሳቸውን የሚያድኑ ስብስብ ሳይሆን አንድ ነፍስ የክርስቶስ ማደሪያ ሆኖ እንዲቀጥል ድርሻ ያላቸው ናቸው። ስለዚህ አሁን እየተዘነጋ የመጣው የቱ ነው ያላችሁኝ እንደሆነ አንድ ክርስቲያንን ዓላማ አድርጎ መስራት፣ ጉባኤውን ዓላማ አድርጎ መስራት እየተዘነጋ መጥቷል። ማለት ምናልባት ካሰብን ህንጻው ላይ እየለፋን ነው። ገዳማትም እንኳ ሳይቀር የእቅዳቸው ስኬት የዓላማቸው ውጤት የሚሆነው ህንጻ ቤተ ክርስቲያንን አዘምነው በመስራታቸው ምናልባትም 30 ሚሊዮን ብር ይፈጅ የነበረውን ህንጻ ወደ 500 ሚሊዮን የሚፈጅ ህንጻ አድርገው በመስራት በዚህ ምክንያት ስኬታችንን እንገልጻለን። ግን ቤተ ክርስቲያን ሰራን ማለት ግን እሱ አይደለምና ቤተ ክርስቲያን ላይ እንድናተኩር በማለት ነው። የቤተ ክርስቲያን ጥናት ምኑን ነው የሚያጠናው? መዋቅሯን ያጠናል። የቤተ ክርስቲያን መዋቅሯ ምንድነው? ነገረ ቤተ ክርስቲያን እዚህ ላይ የሚያተኩረው። እኛም ገዳማውያን የቤተ ክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተ ክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ፣ በናሪዎስ ጊዜ፣ በንስጥሮስ ጊዜ፣ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገስታትን በመጠቀም የቤተ ክርስቲያንን አጥር ሲነቀንቁ የቤተ ክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባናል። መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ምን ማለት ፈልጌ ነው? ቅዱስ ሲኖዶስ የማያዘው ገዳም፣ ቅዱስ ሲኖዶስ የማያዝበት መነኩሴ ወይም አበምኔት ወይም ባይታዊ ወይም ግሁስ ወይም ህብረት ካለ ቤተ ክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገረ ቤተ ክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ሁለተኛ ዓላማዋን ነው። የቤተ ክርስቲያንን ዓላማዋ ምንድን ነው? ምንኩስና ከቤተ ክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶች፣ እናቶች ከናንተ መካከል ወይም የኛ ገዳም የቤተ ክርስቲያንን ዓላማ ትኩረት አድርጎ ዓመታዊ ዕቅድ አቅደን እናውቃለን። እንዴ ብላችሁኝ ብሎ የሚያቀርብ ይኖራል። ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ የቤተ ክርስቲያን ዓላማዋ ምንድን ነው? የቤተ ክርስቲያን ዓላማ ከሶስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ እሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው የቤተ ክርስቲያን ዓላማው። ከሌላት በሱ ወንጌል በሱ ቅዱስ ስጋ በሱ ክቡር ደም ዓለምን መቀደስ፣ ማንጻት፣ ማስተስረይ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ ወልውላ አጥርታ ለክርስቶስ ማቅረብ፣ ይሄ ነው የቤተ ክርስቲያን ዓላማ። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተ ክርስቲያን በሁለት እግሯ ቆማ መኖር ትችላለች። ማንም ሊገፋትም አይችልም።
እይክልዋና ገጸ ሲኦል ብለን የምንዘምርላት ቤተክርስቲያን የምትመጣም ይሄንን ዓላማ አድርገን ያቀድን እንደሆነ ነው። ሌላው ምስጢራቷን ነው። ምስጢራተ ቤተክርስቲያን ነገረ ቤተክርስቲያን ባለ ጊዜ አንድ ሰው ቤተክርስቲያንን አወቀ የሚባለው የቤተክርስቲያንን ትርጉም፣ መዋቅሯን፣ ዓላማዋን እና ምስጢራቷን ሲያውቅ ነው። ምስጢራት እንዲፈጸሙ እንዳይጓደሉ እንዲጠነቀቁ ሰው ደግሞ ከምስጢራት ርቆ የኖረውን ሕዝብ በመጸለይ በማስተማር የትምህርት ምንጭ በመሆን ሱባኤ በማስገባት በማማለድ በምህላ በመያዝ ምእመናን በምስጢራት ተቀድሰው የክርስቶስ ፍጹም ሕዋሳት እንዲሆኑ መስራት እና ቤተክርስቲያን ስንል ምስጢራተ ቤተክርስቲያንን ጨምረ ማለታችን ነው እና ተግባሯን የሥነ መለኮት ትምህርቱን ሁሉ የሚያጠና ይሄንን የሚያጠና የትምህርተ መለኮት ዘርፍ ነው። ራሱን የቻለ ትምህርት ሰፊ ትምህርት ነው። በአጠቃላይ የትኩረት አቅጣጫዎቹ ነገረ ቤተክርስቲያን ምን ላይ ነው የሚያተኩረው? የቤተክርስቲያንን ባህሪ ያጠናል። የቤተክርስቲያን ባህሪ ባልን ጊዜ ይሄ ቅድስት አሐቲ እንተ ላዕለ ኩሉ ጉባኤ ዘሐዋርያት ይሄንን ቤተክርስቲያን ይሄንን እየጠበቀች ነው ወይ? ገዳማት ይሄንን የሚጠብቁት ቤተክርስቲያን ቅድስቱን እንድትቀጥል የመሰረታት አምላክ ቅዱስ ስለሆነ እሷም ልዩ ስለሆነች ያደሩባትንም ሰዎች ስለምትቀድሳቸው ቅድስት እንድትሆን አሐቲ እንድትሆን መለያየት እንዲጠፋ በክርስቶስ ራስነት የተሰበሰበች ጉባኤተ መንፈስ እንድትሆን ጉባኤ ዘሐዋርያት ትምህርተ ሐዋርያት ክህነተ ሐዋርያት ያልተለያት ጉባኤ ዘሐዋርያት ሐዋርያት የሰበስቧቱና እንድትቀጥል ሰው ሰራሽ ትምህርት ጣልቃ እንዳይገባ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ በወልድ ስግው መሆን የተገለጠውን ትምህርት ብቻ ይዛ የምትፈስ ንጽሕት ምንጭ እንድትሆን ነቅ ንጹሕ ዘማንቂተ ሕግ ንጹሐን ዝውቱ ጊዜና ግብሮሙ ለሐዋርያት እንዳሉ አባቶቻችን ንጹሕ ምንጭ ብቻ የሚፈስባት እንድትሆን ጉባኤ ዘሐዋርያትነቷን እንተ ላዕለ ኩሉነቷን ሁሉን የምትሰበስብ ከሁሉ በላይ የሆነች እንድትሆን እዚህ ላይ ገዳማት እንዲያቅዱ ነው የሚያስፈልገው። ማለት የቤተክርስቲያን አሐቲነት መጠበቅ አንድ ገዳም የራሱን ገዳምነት ብቻ ጠብቆ ቢኖርና እሱን እያገነነ ቢኖር ልናደንቀው አንችልም። የምናደንቀው ቤተክርስቲያንን ጉባኤ ዘሐዋርያት አድርጎ ሲቀጥል ነው። በነገረ ድህነት ውስጥ የቤተክርስቲያን ድርሻ ይህንን የሚያጠናው ነገረ ቤተክርስቲያን የሚባለው የትምህርት ዘርፍ ነገረ ድህነት ውስጥ የቤተክርስቲያን ድርሻ ምንድን ነው? አሁን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መናንያን አልቸገሩም፣ እግዚአብሔር የተመሰገነ ይሁን። ገዳማት በዝተዋል፣ አዳዲሶችም እየተመሰረቱ ነው። ዓለም እንዲድን ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተክርስቲያን እንዳልኳችሁ ነው። የቤተክርስቲያን ግንኙነት አንድነት ገዳማት እርስ በርሳቸው አንድነት እንዲኖራቸው አብያተ ክርስቲያናት አንድነት እንዲኖራቸው ከአሐት አብያተ ክርስቲያን ጋር አንድነት እንዲኖረን ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት። ከሁሉ በላይ የምትሆን ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ እምዝንቱ ዓለም መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተክርስቲያንን ነው። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ ለያዕቆብ ወገን ለዘላለሙ ይነግሳል ይላል አይደል? ያዕቆብ ወገን የተባለው ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ያዕቆብ በ12ቱ ነገድ 600,000 ሕዝብ አፍርቷል ከግብፅ። ከዚያ በኋላ እልፍ እስራኤል የሚባሉት እነሱ ናቸው። ጌታ ደግሞ በ12ቱ ደቀ መዛሙርት በኩል የማይቆጠሩ ምእመናንን አንድ አድርጓል። ስለዚህ ያቺ ናት የእግዚአብሔር መንግስተ ሰማያት የምትባለው የቤተ ክርስቲያን ንጉሥ ስለሆነ ነው። እንን ስናጠቃልል ቤተ ክርስቲያን ገዳማት ዓላማቸውን አሳኩ ማለት ነው። ከዛው ቤተ ክርስቲያን ነገረሰብ ይሄም ደግሞ ኦርቶዶክስ አንትሮፖሎጂ የሚባለው ነው። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት። የነገረ ቤተ ክርስቲያን የሚባለው ይሄንን ሁሉ የሚያጠና ሰው ምንድን ነው? እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ ገዳማት የሰሩ እንደሆነ ያን ጊዜ የቤተክርስቲያን ዓላማ አሳካን እንባላለን ማለት ነው።
እንግዲህ እንደዚያ ካልን ቤተክርስቲያን ይህን ያልካል እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በወፍ በረር አይና የኢትዮጵያ ምንኩስና ከአኃት አብያተ ክርስቲያናት አንጻር ነው ርዕሳችን። ወደሱ እንሄዳለንና እንዳልኳችሁ የምድር ጌጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ርዕስ ወስጃለሁ። ለኛ ቤተክርስቲያን የምድር ጌጥ ያልኩት ትንቢተ ሕዝቅኤል ምዕራፍ 18 ላይ እስራኤልን የምድር ጌጥ ብሏታል እግዚአብሔር። የምድር ጌጥ ያለበት ምክንያት ለምንድን ነው ብላችሁ ስታስቡ ምዕራፍ 20 ላይ ነው። ይቅር በሉኝ። የምድር ጌጥ ያለበት ዋናው ምክንያት እንግዲህ ጌጥ አንድ ጣት ላይ ነው የሚቀመጠው። ለምሳሌ ቀለበትን ብትወስዱ የባለ ትዳሮች ቀለበት አንድ ጣት ላይ ይቀመጣል። ጌጥነቱ ግን ለልብም፣ ለኩላሊትም፣ ለጭንቅላትም፣ ለእግርም፣ ለእጅም፣ ለመላው ሕዋሳት ሁሉንም ሕዋሳት አስሮ የሚይዝ ነው። ቀለበት ግን የሚቀመጠው አንድ ቦታ ነው። እስራኤልም አንድ ቦታ ሆና አምልኮተ እግዚአብሔር ስለተፈጸመባት የምድር ጌጥ የሆነች ምድር አወርሳቸዋለሁ ብሏታል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚች ምድር ተቀምጣ በአፍሪካ ቀንድ ተቀምጣ ለመላው አፍሪካውያን ምልክት የሆነች ሌላው ቀርቶ ለእስራኤላውያን እንኳ ምልክት ተደርጋ በቅዱስ መጽሐፍ የተጠቀሰች ለአኃት አብያተ ክርስቲያናትም ምሳሌ የምትሆን አሕዛብ የሚቅኑባት። እንደምታውቁት አፍሪካውያን ዛሬ ለኛ እኮ ምልክቶቻችን አፍሪካውያን ኢትዮጵያውያን ናችሁ፣ ለምን አታጠምቁንም? ለምን አትደርሱልንም? የኛ ደም በእናንተ እጅ አለ ብለው እስኪቀኑ ድረስ የሚቀኑባት የምድር ጌጥ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንደው ኢትዮጵያ ማለት ምን ማለት ነው የሚለውን ትንሽ ቃኘት ለማድረግ ፈለጉ። ኢትዮጵያ ማለት ሶስት ትርጉሞች ተተርጉመውለታል። ብዙ ትርጉም ነው ያለው። አንደኛው የኩሽ ምድር ኩሽ ኢትዮጵያ ተብሎ ስለሚጠራ በኩሽ ኢትዮጵያ ትባላለች። የዚህ ደግሞ ትርጉሙ ምንድነው? የቀስት ምድር ማለት ነው ብለው ተርጉመውታል አባቶቻችን። ሌሎቹም በመዝገበ ቃላዊ ፍቻቸው የታሪክ ጸሐፊዎችም ኢትዮጵያ ማለት የቀስት ምድር ማለት ነው። የታሪክ ጸሐፊው ሄሮዳተስም እንደተናገረው ኢትዮጵያውያን ከዘንባባ የተሰራ ቀስት የሚይዙ ድል ነሾችና ኃያላን ውቦችና ረጃጅሞች መልከ መልካሞች ናቸው ብሎ ገልጾልን ነበርና ኢትዮጵያ ማለት የቀስት ምድር ማለት ነው። ይሄን የተባለበት ምክንያት ለምንድን ነው ስትሉ ሁለት መሰረታዊ ነገሮችን ያስረዳል። የቀስት ምድር አንደኛ ኢትዮጵያውያን ኃይላቸው እግዚአብሔር መሆኑን ያስረዳናል። ሁለተኛ ኢትዮጵያውያን ኃያላንና ድል ነሾች መሆናቸውን፣ ሶስተኛ ምን ሊጨምርልን ይችላል? የቃል ኪዳን ምድር መሆናቸውና ቃላቸውን የሚጠብቁ ሕዝቦች መሆናቸውን የሚያስረዳ ነው ማለት ነው። ሌላው ኢትዮጵያ ምን ማለት ነው? ኢትዮጵያ ማለት ብሩህ ፊት ያላቸው ሰዎች ምድር ነው። ብዙ ጊዜ ግሪኩ የተቃጠለ ፊት ማለት ነው ብለው የሚተረጉሙ ሰዎች ያሉ፣ ግን በፍጹም አይደለም። ኢትዮጵያ ማለት አይቲዮ ወይም ኢትዮ እና ኦፕሲስ ከሚሉ የግሪክ ቃላት ነው የሚመጣው። ስለዚህ ሲጣበቅ ኢትዮ ፌስ ወይም ገጽ፣ ኦፕሲስ የሚለው ደግሞ ሻይኒንግ ወይም ማብራት የሚል ትርጉም ይኖራል። ኢትዮጵያ ወይም ኢትዮፕሲስ ማለት ብሩህ ገጽ ዘያንጸበርቅ ገጽ ዘያበርህ የሚያበራ ፊት ያላቸው ማለት ነው። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ያም መልካችን እንግዲህ ያው ፈረንጆቹ እንደምታያቸው ነጭ ናቸው፣ ፊታቸው ግን ቅባት የለውም ብለው የሚያብራሩ የታሪክ ጸሐፊዎች አሉ። ኢትዮጵያውያን ግን ቅባት አላቸው። ግን ያ ብሩህ ገጽ ምን የሚያመለክት ነው ሲባል መገለጫችን ምንድነው? እምከመ የሐዝ ልብ ይደምን ገጽ ኦምከመ ይትፌሳ ልብ ይበርህ ገጽ። ልብ ሲያዝን ፊት ይጠቁራል፣ ልብ ሲደሰት ደግሞ ፊት ያበራል እንደተባለ ኢትዮጵያውያን ብሩህ ገጽ ያላቸው እንግዳ ተቀባዮች፣ ሰው ወዳጆች፣ ተንኮል የሌለባቸው መሆናችንን የሚያመለክት ነውና ኢትዮጵያውያን ትክክለኛ መልካችን ይህ ነው ማለት ነው። ከዚያ ኢትዮጵያ እንደምታዩት ዘሰናይ ገጹ ፊቱ ያማረ። እንደኛ ስለ መልክ አይደለም እናወራው። ይሄ የሚገልጸን ይሄንን ያማረ መልክ የጠበቀው ምንኩስና ነው። እሱን እናያለን ማለት ነው። ቻርልስ ፊልሞሬ የተባለ ምሁር ምን ይላል? ኩሽ ማለት ኢትዮጵያዊ ማለት ሲሆን ይኸውም የሚያበራ ፊት ማለት ነው ብሏል። በግዕዝ ደግሞ ማለት ጦብ አማረ ሰነየ ማለት ነው። ጦብ ማለት ያማረ ማለት ነው። ወሬ እግዚአብሔር ከመጦብ ይላል፣ ከመሰናይ ሲል እግዚአብሔርም ያ መልካም እንደሆነ አየ ሲል ማለት ነው። ስለዚህ ጦቢያ ቢል ያማረ ማለት ነው። በዕብራይስጡም ቱቢያ ማለት እግዚአብሔር መልካም ነው ማለት ነው። እግዚአብሔር መልካም ነው። ስለዚህ ኢትዮጵያውያን ማለት ጦቢያ ብንላት ወይም
ቶቢያ ብለን ብንጠራት ምን ማለታችን ይሆናል? በእግዚአብሔር መልካምነት ያማረች ምድር ተብሎ ሊተረጎም ይችላል። ያን መልካምነት ከናንተ መካከል መራራ ስር እንዳይበቅል ተጠንቀቁ እንዳለ ቅዱስ ጳውሎስ መራራ ስር በቅሎ ሀገር እንዳይበላሽ የሚጠብቅ ይሄው ምንኩስና ነውና ከዚህ አንፃር እንድናየው እና የኢትዮጵያውያን መልካችን ምንድነው? ጦቢያ ማለት በእግዚአብሔር ያማረ እንደሆነ ኢትዮጵያውያን ማለት በእግዚአብሔር መልካሞች ማለት ነው ማለት ነው። በዚህም የአይሁድ ትውፊት የሚመሰክረው አንድ በአይሁድ ትውፊት የተመዘገበ አንድ ታሪክ አለ። አባታችን አዳም ባረፈ ጊዜ እናታችን ሔዋን ስሞት በጸሎት አስብኝ እግዚአብሔር እንዲምረኝ ብሏት ስለነበረ ቆማ ስትጸልይ ምን አለች? መላእክት ሲያማልዱ ታየች። ሔዋንም እንድትጸልይለት ነግሯት ስለነበር አንድ መልአክ መጥቶ በሰማይ የሚደረገውን ተመልከች አላት። በዚያን ጊዜ ሁለት ኢትዮጵያውያንን ትመለከታለች። ያን ጊዜም አብሯት ለነበረው ልጇ ለሴት ማለት ነው ለአባትህ ለአዳም ጸሎታቸውን የሚያደርጉለት እነዚያ ሁለት ኢትዮጵያውያን እነማን ናቸው ብላ ነገረችው። ምንጩን እዚህ ላይ አስቀምጫላችኋለሁ። ቋንቋው በአማርኛ ስለተረጎምኩት መድገም አያስፈልግም ማለት ነው። እና ምንድነው ያለው? እነዚያ ምንድናቸው አለ? ፀሐይና ጨረቃ ናቸው። ፀሐይና ጨረቃ ኢትዮጵያውያን ተብለው በአይሁድ ትውፊት እንግዲህ መጽሐፈ ቀሌምንጦስ ላይም 7 ቀን ጨለመ በአዳም ሞት ምክንያት ስለሚል ጠየም ያሉ ግን የሚያበሩ ፀሐይና ጨረቃ ብርሃናቸውን አጥፍተው ነገር ግን ሰሌዳቸው ስላልጠቆረ ጠያይሞች የሚያበሩ ብሩህ ፊት ያላቸው መሆናቸውን የአይሁድ ትውፊትም ያረጋግጥልናል ማለት ነው። እንደው እስኪ ከታሪክ ጸሐፊዎች ምን ተብሎ እንደተመሰከረልን ትንሽ ነገር ልናገር። አንደኛ ሄሮዳተስ ነው እንዲህ ይላል። ኢትዮጵያውያን በቁመት ረጃጅሞች በውበት ከሁሉ የሚያምሩ ቤታቸውን ከጎና ዳር ሰርተው እንግዳ የሚቀበሉ ሰውነታቸውን የሚያድሱ ውሃ ያላቸው ጨዋታ አዋቂዎችና ሰው አክባሪዎች ጥበበኞች ናቸው ብሎ ይናገራል። ሌላው ዲዮዶርስ የተባለ የታሪክ ጸሐፊም ሲናገር ኢትዮጵያውያን የአፍሪካ አማዞኖች ናቸው፣ ውቦችና ጠንካሮች ረጃጅሞች። አማዞን የሚብለው በጥንት የውበት ምልክት ተደርጎ የሚጠቀስ ሰፊ ነገር ነው። ይህን የሚናገር ነው። ፓከር የተባለ ምሁር ደግሞ በዓለማችን ማለዳ የፍቅር ጣቶች የጊዜን መጋረጃዎች ሲገልጡ ጠይሟ እናታችን ኢትዮጵያ መድረኩን ያዘች፣ መንግስታትን የወለደቻቸው እርሷ ናት፣ ግብጽ የመጀመሪያ ልጇ ናት ብሎ ኢትዮጵያ ቀዳሚት የሆነች ሀገር መሆኗን ይናገራል። ዊሊያም ሊዮ ሃንስቤሪ የተባለ ሰው ደግሞ የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት ይላል። የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት። ገነት ኢትዮጵያ ናት የሚለው አስተምሮ አልተናገርኩም። እሱን አይደለም ማለት የፈለገው ሌላ ጉዳይ ነው እያወራው ያለሁት፣ ወደዚያ እንዳይወሰድብኝ ስለፈለግኩ ነው። ጳውሳኒዮስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ይላል። ጻድቃን ናቸው። እንደምታዩት በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለውን ይሄን የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንዲያውም ወደ ሊቅነት ከመምጣት ይልቅ ወደ ገድል የሚያዘነብሉ ነበሩ። ገድልን የሚከተሉ ራሳቸውን መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ሁሉ ታሪክ ጸሐፊዎች ቀድሞ የመሰከሩልን ነው። እንግዲህ ከጌታ ልደት በፊት የነበረው የመልክዓ ምድር አዘጋጁ የባዛንታይኑ እስጢፋኖስ የሚባለው ሰው ደግሞ ምን ብሏል? በምድር ላይ የተደራጁ የመጀመሪያዎቹ ሕዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ሕግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆኑ ሕዝቦች መሆናችንን ሌሎች ታሪክ ጸሐፊዎች ሲመሰክሩ ደግሞ አሁንም ዲዮድሮስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ በዓለ ንግሥናን ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ሕዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይሄ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይሄን የኢትዮጵያ ልልና ያመጣዋል ብለን እናስባለን። ይሄው ዲዮድሮስ ሲናገር ከግሪካውያን ፈላስፎች መካከል ሆሜር የሚባለውን ሰው ወይም ባለቅኔውን ይጠቅሳል። እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሂዶ ነበር ብሎ ጽፎ ነበረ። እና በጣም የሚያስገርመው ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን
በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረቅ ጣዖቶቻቸውን ተሸክመው ወደ ግብጽ ወደ ኢትዮጵያ እንኳን ይመጡ ነበር። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰነው ከመለስንም ያክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው። ይኸው ሰው ሲናገር ዲዮድሮስ ምን ይላል? ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየን ቅኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነጻነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚህች ኢትዮጵያ ልዕልናዋ ምን ይመስላችኋል? ከነጻነት ታሪካችን ላብነት አንደኛው የንጉስ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረር ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሶርን፣ ጢሮስን፣ ሲዶናን የአረብ ግዛቶችን ሁሉ ወሯል። ኢትዮጵያን ለመውረር ሰላዮችን ልኮ ነበረ እና ጊዜ የኢትዮጵያው ንጉስ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ። ንጉሳችሁም ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች አገር ላይ የመስፋፋት ምኞት በሐሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነጻ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ ለንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያይቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ ሲዛ አምጥታ ከቤተ መንግስቷ ምሕረት ሰጥታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይህ ሁሉ የተመላ ነው ማለት ነው። ምሕረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉስ ይፈራዋል፣ ምክንያቱም የኢትዮጵያው ንጉስ በዓለም ላይ እጅግ ገናና ነው፣ ንጉስ በመሆኑ ነው ይላል። ይሄ የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያውያን ነገስታት ኮፕቶችን በመልካም ሁኔታ በርህራሄ እንዲይዟቸው ለማድረግ በልዩ ልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊና ተርጓሚ እሳቸውም ይህንኑ መስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ የዘመትንበት የአፄ ካሌብ ዘመን የመጣው ከመንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሄደው ለየመን ህዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና አረፍት የሰጡ። እንግዲህ ይህንን ሁሉ ያደረገች ቤተክርስቲያን አባቶቻችን ምለው ጽፈውን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረች ሁለንተናዊ አቋም ነበራት። ኢትዮጵያ የጥቁር ህዝብ ራሱን በራሱ የማስተዳደር ታሪክ የመጨረሻ ቅሬት ናት። የአፍሪካውያን ጥንታውያን ቀደምት አባቶች በዚህ አህጉር ላይ ያቋማቸውን መንግስታት አይነት የምትወክልና የምታሳይ ናት። በዘመኗ የነበሩት ሀገሮችና ህዝቦችና የነሱ ዘሮች የሆኑት ከፖለቲካ ከጠፉ በኋላ የኢትዮጵያ ህልውናዋ ሳይቋረጥ የመቀጠሉ ነገር የሚያስደንቅ ነው። በእርግጥ እንደዚያ ሊሆንም ይገባዋል ብሎ ናምዲ የተባለ የታሪክ ጸሐፊ ይህንን ይናገራል። ኔልሰን ማንዴላም የተናገረውን
እዩት ምን ነው የሚባለው አሁን ከቅኝ ግዛት ነፃ ሲወጡ ለምን በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። እንደምታውቁት አቃቤ ሕግ በመሆን አቃቤ ሰዓት በመሆን ፍትሐ ነገሥትን በመተርጎም የሚጠብቁት መነኮሳት ነበሩ። ከጸሎት ተጨማሪ ፍርድ በመጠንቀቅም ጭምር። ስለዚህ ኔልሰን ማንዴላ ምን ብሎ ተናገረ? ኢትዮጵያ በአእምሮ ውስጥ ልዩ የሆነ ቦታ አላት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለኝ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። ኢትዮጵያን ስጎበኝ የራሴን መሰረት የሚጎበኝ ሆኖ ይሰማኛል። እኔን አፍሪካዊ ያደረገኝን ስር መሰረት ፈልጌ የማገኘው ይመስለኛል ብሎ ተናግሯል። እንግዲህ ሌሎች ሰዎች ስለ ኢትዮጵያ እንዲመስላል። ኢትዮጵያውያን በመጽሐፍ ቅዱስ ኢትዮጵያ ስትባል የግዮን ሀገር ናት። የሁለተኛው ወንዝ ምንጭ የሆነች ናት። ያ ደግሞ ወንጌል እንደሆነ ተተርጉሟል። እንደምታውቁት ወንጌል የሚገኝባት የወንጌል ምንጭ መሆኗን የሚያስረዳ ነው። የዕንቁ ሀገር ናት። ኢትዮጵያውያን ቶጳዚዮን ወይም ዝባድ ተንከራ ዘኢትዮጵያ የሚለው በግዕዙ መጽሐፈ ኢዮብ የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩ ወርቅም አትገመትም ብሎ ጥበብን አመስግኖታል። ስለዚህ ኢትዮጵያ የዕንቁ ሀገር ናት ተብሎ መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ቅዱስ ቁም ነገር ስለ ወርቅ ቁም ነገር ብሎ እግዚአብሔር በመጽሐፍ ቅዱስ አያጽፍም። ታውቃላችሁ መጽሐፈ ማቴዎስ ላይ ወንጌል ማቴዎስ ምዕራፍ 7 ላይ ትደዩ ባሕሬክሙ ቅድመ አይሩ ተብሏል። ዕንቋችሁን በእሪያ ፊት አትጣሉ። ያ ዕንቁ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና የዕንቁ ሀገር ናት ተብሎ መጠቀሱ የክርስቶስ ሀገር እንደምትሆን አምልኮተ እግዚአብሔር የማይዘነጋባት እንደሆነች የሚያስረዳ ነው። ሌላው በእግዚአብሔር ፍቅር የተማረከች ናት። መኳንንት ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ወዳ የተማረከች ሀገር ናት። ተጨንቃ ተገዳ በሌጊዮን ተነጽታ ሳይሆን ወዳ የተማረከች ሀገር ቀድሞ መና ያወረደላቸውን ካልጭንጫ ውሃ ያፈለቀላቸውን ባሕር የከፈለላቸውን በደመና የጋረዳቸውን አምላካቸው ምልክት አድርጎ የሰጣቸውን ታቦት እስራኤል ሲክዱ ይህን ሁሉ ምልክት ሳታይ ታቦቷን ተቀብላ ክብራ የኖረች ሀገራችን ኢትዮጵያ ናት። ስለዚህ ወዳ የተማረከች ሀገር ነው። በሐዲስ ኪዳን በገዛ ልጇ ወንጌልን የተማረች በገዛ ልጇ የተጠመቀች የቅዱስ ባኮስ የጃንደረባው ሀገር ናት። ይሄ የእግዚአብሔር ልዩ መግቦት የሚነገርላት ነው። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ተጽፏል። ይሄ ምግብና ምን የሚያስረዳ ነው ሲባል እግዚአብሔር ለኢትዮጵያውያን ያዳላል ማለት አይደለም። እግዚአብሔር ለኢትዮጵያውያን እንዲሰራ የሚያደርግ ኢትዮጵያውያን በጎ ምግባር ያላቸው ሆኖ ይገኛሉ ማለት። እግዚአብሔር እንዲጠብቀን የሚያደርግ ስራ ይዘን እስከተገኘን ድረስ እግዚአብሔር ይጠብቀናልና እግዚአብሔር ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት ኢትዮጵያውያን እግዚአብሔር እንዲመግባቸው ሆነው የሚገኙ ናቸው ማለት ነው። አሁን በዚህ ዘመን የኢትዮጵያ ትንሣኤ ከእንዲህ ያለ ገዳም ተመክሯል፣ ከእንዲህ ያለ ገዳም ተጽፏል ይባላል። ምን ለማድረግ ኢትዮጵያውያን እስከተዘጋጀን ድረስ ነው ጥበቃውን የሚሰጠን። የእመቤታችን ፍቅር የበዛላቸው ናቸው ኢትዮጵያውያን። የሚያውቁኝን ረሃብን ባቢሎን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ ይላል። እምነ ጽዮን ይብልሰው ወብእሲ ተወልደ በውስቴታ ብሎ በተናገረው መጽሐፍ ውስጥ የኢትዮጵያ ሕዝብ በዚያ ተወለዱ። ከእመቤታችን ከቅድስት ድንግል ማርያም ከፍቅሯ ተወልደን ልጆቿ እንደምንሆን በዚህ የተነገረልንን በቃል ኪዳን የመጽናት ያለመለወጥ ምልክቶች ነን ኢትዮጵያውያን። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ኢትዮጵያውያን ያለመለወጥ ያለመጥፋት ጽኑ ሆኖ የመቀጠል ምልክት ሆነን ተገኝተናል። እንዲህ ምንኩስናችንም በዚያው ብዙ ጊዜ ኢትዮጵያውያን ገድለ አጽንዖች የሚሆኑት ከዚህ የተነሳ ነው። ግብጽ ብትሄዱ በነገራችሁ ላይ የግብጽ ገዳማት ብትሄዱ ቶሎ የሚበቃው ኢትዮጵያዊ መናኝ ነው። ለምንድን ነው ሲባል አይለወጥም። እዚያ ሄዶ ግን የሚጨምረው ነገር አለ። እሱም በኋላ ነገራችኋለሁ። ኢትዮጵያውያን ፍትህ አዋቂዎች፣ ርኅሩኆችና ባለሙሉ ልብ ናቸው። በንጉሱ ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ ይላል። ሂዶ ንጉሱን አስፈቅዶ ንጉሱ ጉድጓድ ያስጣለውን ሰው ፍተው በጉድጓድ ሊጣል አይገባም ብሎ ርኅራኄን፣ ፍትን፣ ድፍረትን ልቡ ለጻድቅ እኩል ከማንበሳ እንዳለ ሰሎሞን ተማምኖ የሚኖሩ ርኅራኄ የታከለበት እንዲህ ያለ ልብ ያላቸው ኢትዮጵያውያን ናቸው። ለእግዚአብሔር ሕዝብነት ምልክት ነው። የእስራኤል ልጆች ወይ እናንተ ለኔ እንደ ኢትዮጵያ ልጆች ናችሁ። ልብ ብላችሁ ስሙ። እስራኤላውያን እናንተ ለኔ እንደ ኢትዮጵያ ልጆች ናችሁ ብሎ እኛን ለእስራኤላውያን ምልክት አድርጎ የጠቀሰን ምልክቶች ነን። በእውነቱ በፈሪሃ እግዚአብሔር የታወቅን ነን። ከኢትዮጵያ ወንዞች ማዶ የተስፋው ሕዝብ ምንጭሮች ነን።
ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባንን ያመጡልኛል ብሎ ይናገራል። ይሄ ተስፋ ያለን ህዝቦችና ለተስፋ የምንኖር ህዝቦች መሆናችንን የሚያመለክት ነው። በፈሪሃ እግዚአብሔር የታወቁ የእምነት ሰዎች ነን። የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ይሄ አይጻዳተ ኢትዮጵያ ይደነግጽ የሚለው ነው። የኢትዮጵያ ድንኳኖች፣ ድንኳን የተባለ ልብ ነው። በፈሪሃ እግዚአብሔር የታወቅን ነን። ምንኩስናን የሚጠብቀው በነገራችሁ ላይ ፈሪሃ እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ብረትን መላልሰ በውሃ ብታጥበው ከዝገቱ ልታርቀው አትችልም። እሳት ውስጥ ግን የተወሰነ ጊዜ ብታቆየው ዝገቱ ይለቀዋል። ሰውን ብዙ ትምህርት ብታስተምረው ነውሩ ሊለቀው አይችልም። እግዚአብሔርን እንዲፈራ ብታደርገው ግን ከነውሩ ይላቀቃል ይላል። ስለዚህ እግዚአብሔርን መፍራት ያለብን ህዝቦች እንደሆን ያስረዳል። ሰሎሞንም መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ ይላል። ስለ ጽድቅ የሚደነግጥ ሰው ንዑድ ክቡር ነው። እዚያ ውጭ ግን ኢትዮጵያውያን እንደው አንዳንድ ጊዜ እዚህ በምንኩስና ሁሉ ብቅ እያለ የሚረብሸን ይሄ ነው። እንደምታውቁት በጉልበት በመታት እንደው መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ እንዴ በእውነት መነኩሴ ጀግንነት ሲኖረው አያምርበትምና ዱለኝነት፣ ይሄ ማመጽ፣ በቃ ጀግንነት፣ እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ፣ ይሄ እንደው ይሄንን ባኖር ሰው ጥሩ ነው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ይሄ ድክመታችን ነው በእውነቱ ማለት ነው። እውነትንና ጥበብንም ደግሞ ፈላጊዎች ነን። የሳባ ንግስት ዳ ከሰሎሞን ጥበብን እንዴት ማርካ እንደመጣች አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ የሰሎሞን ጥበብ እንድታይ እንደሄደች ይቺ ንግስት ማክዳ እግዚአብሔርን የምትፈልግ ነፍስ ውክልና ሆና ነው የቀረበችው። በአምልኮተ እግዚአብሔር የጸኑና በላያነ መጻሕፍት ናቸው። መጻሕፍትን የምናውቅ ነን። መጻሕፍትን የምናውቅና የምንወድ ነን። ከዚህ የተነሳ ጃንደረባው ባኮስ መጽሐፍ ሲመለከት ተገኝቷል። የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ማለት ነው። በጣም እየፈጠንኩ ነው። ኢትዮጵያ በብሉይ ኪዳን እንደምታውቁት ንግስት ሳባ ሄዳ ከሰሎሞን አንደኛ ነገሥት ምዕራፍ 10 ላይ አምልኮተ እግዚአብሔርንም መስክራ መምጣቷ፣ ቀዳማዊ ሚኒልክ ታቦተ ጽዮንን ይዞ መምጣቱ፣ አርባይቱ መናብርተ ጽዮን የሚባሉት መርጡ ለማርያም፣ ጣና ቂርቆስ፣ ተድባበ ማርያም፣ አክሱም ጽዮን፣ እነዚህ በብሉይ ኪዳን አምልኮታችንን ይዘን የቆየንባቸው መሰረቶቻችን ናቸው። ለዚህ ምልክት የሚሆኑን ታቦታት፣ መስዋዕት፣ ግዝረት፣ በዓላት፣ አልባሳት፣ የጃንደረባው ምስክርነት፣ በዓል ለማክበር ሄዶ መገኘቱ ማለት ነው። ልብሰ ተክህኗችን፣ አሰራሩ፣ የሚበላና የማይበላ አሳማ አንበላም ይሄን እንበላለን ማለታችን፣ ምስዋ መሰዊያ መኖራችን፣ አሰራሩ፣ እነዚህ ሁሉ በብሉይ ኪዳን ሃይማኖት ይዘን ለመኖራችን ምስክሮች ናቸው። ሐዲስ ኪዳን ላይ እመቤታችን ቅድስት ድንግል ማርያም መታ ያረፈችበት እንግዲህ ታውቃላችሁ። የግብጽ ምንድነው የሚባለው የግብጾች የቅዱሱ ቤተሰብ መጨረሻ የጉዞ መጨረሻ የሚሉት የሚያበቃው ደቡብ ግብጽ ነው። እና እንዲያው አንድ ሂጄ እኔም ሳይ በጣም የገረመኝ ነገር እንኳን ደቡብ ላይ ያበቃ ብያለሁ። ምክንያቱም ኢትዮጵያ የት ነው ያለችው? ደቡብ ግብጽ ነውና እዛች ሲደርሱ አበቃች እመቤታችን እዚህ ላይ ብለዋልና እንደ ወደኛ ሄደች ቢሉ ምን አለ ብዬ ነበርና እመቤታችን እዚህ መታ ያረፈችባት በትውፊት እንደተነገረን በጰራቅሊጦስ በዓል ኢትዮጵያውያንም ተገኝተን እንደነበረ የታወቁ የቤተ ክርስቲያን የታሪክ ጸሐፊዎች ተናግረዋል። በጰራቅሊጦስ በዓል ጊዜ ኢትዮጵያውያን ተገኝተን እንደነበረ ገና ሐዋርያት ሳይሰማሩ ማለት ነው። ጃንደረባው ትንቢተ ኢሳይያስን ሲያነብ መገኘቱ፣ በኒቂያ ጉባኤ መንበር የተሰጣት አቡነ ሰላማ ከሳቴ ብርሃን በኒቂያ ጉባኤ የተነገረውን ሃይማኖታዊ ምስጢር በመጠበቅና ለአርዮሳዊ እጅ ባለመስጠትና ለአርዮሳዊ ቁንስጣ በኋላ ከቁስጥንጢኖስ በኋላ በተነሳው በልጁ በሱ አማካኝነት የተሾመውን አርዮሳዊ ጊዮርጊስን በመቃወምና የአትናቴዎስን መንበር በመጠበቅ የተጠበቅን የቅዱስ አትናቴዎስን ስደትና የኢትዮጵያ ቤተክርስቲያን የጠበቅ ተሳቱ ቅዱሳንን ከየትም መጥተው የተቀበልናቸው አጼ ካሌብ ለሌላ ሀገር ሄደው ጥብቅና የቆሙ ቅዱስ ያሬድ ዜማ ያወረደልን ከሰማይ መላእክት የመንግስተ ሰማያትን አረቦን አምጥቶ ያቀመሰን ቅዱስ ያሬድ ዜማ ያወረደልን ልዩ ቤተክርስቲያን ናት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአኃት ቤተክርስቲያናት አንጻር የሚለው ወደዚያ ልወሰዳችሁ ባጭሩ ቤተክርስቲያናችን እንደው እንዲህ ከዳሰስን ማለት ነው። ኢትዮጵያ ውስጥ ምንኩስና በአራተኛው ክፍለ ዘመን ብፁዕ ወቅዱስ አቡነ ሽኖዳ በኢትዮጵያ ምንኩስና የተስፋፋው በአራተኛ ክፍለ ዘመን ነው ብለው ጽፈዋል። ግን
መሰረታዊ ነገር ከተሳቱ ቅዱሳን መምጣት በኋላ የሚለው ብዙ ጸሐፊዎች የጻፉበት ነው። ስለዚህ ተሳቱ ቅዱሳን ተመላልሰው እንግዲህ በዚያ ጊዜ ጥቂቶቹ ስለጀመሩት ይሆናል እንዲህ ተብሎ የተጻፈው ተመላልሰው ዙሪያዋን ኢትዮጵያ የምንኩስና አበባ እንዲያብብባትና እንዲያፈራባት አድርገዋል። ምንኩስናን እንደው ፍቹን ነገ ነበር ላየው ያሰብኩኝ በዛኛው ርዕሰ ጉዳይ። ስለዚህ በዚያው ይሁን። አሁን የአብያተ ክርስቲያናትን ተሞክሮ ለማየት እየፈጠን እንሂድ። ምንኩስና ምንድን ነው የሚለውን በነገው ክፍለ ጊዜ የምናየው ይሆናል። ኢትዮጵያውያን አበው እንደውም ሰንሰለታችን ስናይ አቡነ አረጋዊ አባ ዮሐኒ ይቀጥላሉ። ማለት የምንኩስና ዘርን ለመቁጠር ያክል ቅዱስ እንጦንስ መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንደው እግር ነው እንጂ አገር የለውም። እና ምንድን ነው መነኩሴ ሲቆጥር የሚቆጥረው እንጦንስ፣ መቃርስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣ ሰባቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ፣ አቡነ አረጋዊ፣ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዐ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሰው ለአቡነ ኢየሱስ ሞዐ ሰጥተዋቸዋል። አቡነ ኢየሱስ ሞዐ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ዘደብረ ቢዘን እዚያ እስኪመጡና እስኪጎበኙ ድረስ የቅድስና አበባና የምስጢር ሃይማኖት አውድም አድርገውት ነበር። አቡነ ኢየሱስ ሞዐ የኢትዮጵያ ቤተክርስቲያን በትርጓሜ እንድታብብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣ የቤተ ክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች ያስረዱበት የአቡነ ኢየሱስ ሞዐ ገዳም ነው። እዚያ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋልና እና አቡነ ኤልያስን እነዚህ ሁሉ ደግሞ እነዚህ 12ቱ እጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድሎን ተጋድለዋል። አቡነ መድኃኒነ እግዚእ የወለዷቸው ሰባቱ ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል ዘዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው። እና እነዚህ ያበረከቱት አስተዋጽኦ ምንድን ነው? በረከቶሙ ለቅዱሳን ብዬ ያቀረብኩት እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድን ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተሳቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ ሞዐ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አፄ ዘርዓ ያዕቆብንም ጭምር በማስተማር አሁን አፄ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ ድክመታቸውን አላጠቃልልኩም። እንደ ንጉሥ ዳዊት ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህን ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለግኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት ፎክራለሁ። አቡነ ተክለ ሃይማኖት ርቱ ሃይማኖትን ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ሞዐ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋ ኪሩቢን አንጥታ ያጠጣችው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረ ተባለ። እሱማ ታሟል ሲባል አይ ባስከሬን ቢሆን መጥቶ ይከራከር ተብሎ ባልጋ ተይዘው መጥተው ተከራክረዋል። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወል አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔም እጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አይደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ
እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየ ሂሩታ ለማርያም ከማው ይትካህን ነጊረ እበየ ከዩ ለቢቱ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳውያንን በመርታት ሌላው አቡነ ዜና ማርቆስ ገድለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ትመሰክሩልኝ ያላችሁ ገድለ ዜና ማርቆስን ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበረ። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክሮ ነበር። ከንጉሱ ከአጼ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ እጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የሥርዓት ምልክቶች ሆነው ቆመው ነበረ። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት፣ የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኑረና ማለት አይደለም። የግብጽ ሲኖዶሳችን ነው። ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና ነው። አባቱ ነው የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብጽ ኖረናል። 100 ዓመታትን ያክል የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተ ክርስቲያንን ጠብቀዋል። ስለዚህ ቤተ ክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዘዋውሮ ማስተማርና ጣዖታትን ማፈራረስ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎድተው የሚታዩት ዙሮ በማስተማር 12ቱም ንቡራነ እድ ይሄን አድርገዋል። ነገስታትን መገጸጽና ፍትህ ማስከበር የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉሥ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቁመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበረ። ነገስታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን፣ ገድላትን፣ የቅዱስ ያሬድን ድጓ ታውቃላችሁ ከነ ትርጓሜው ከነ ድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተክርስቲያንን ማጽናት የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩን የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በብቃት ሀገር በመጠበቅ የሥነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል ነው። አሁን ያለው ምንኩስና እንደምን ያለ ነው የሚለውን አልነካውም። ከቻልኩ ነገ ለመዳሰስ ሞክራለሁ ከተሰጠኝ ድሉ፣ ካልሆነ ግን በእነዚህ ብናየው ይሻላል። እሺ አሁን እንግዲህ የተሰጠኝ ርዕሰ ጉዳይ የኢትዮጵያ ምንኩስና ከአኃት አብያተ ክርስቲያናት አንጻር የሚለውን ብቻ ለማየት አንደኛው የግብጽ ቤተ ክርስቲያንን ተሞክሮ የምንኩስና ተሞክሮ ብቻ ሁለቱን ነው የወሰድኩት። እንደተባለው ሰፊ እንግዲህ የሶሪያንም ለማጥናት የዚያንም ለማጥናት ሰፊ ጊዜ የለኝም። በጣም ይቅርታ አድርጉልኝ። ትናንት ማታ ምሽት 3 ሰዓት ነው ርዕሰ ጉዳዩ የተሰጠኝ። ስለዚህ የግብጽ ቤተክርስቲያን ተመክሮና በጎ ልምድን እዚህ ላይ እናገረ። ግብጽ ማለት ምን ማለት ነው? ይቅርብን። ይሄንን በማብራራት ጊዜ ልፈጅባችሁ አልፈልግም። እንደው ግን እዚህ ውስጥ መንፈሳዊ ፍቹን ግን አልለፈው። ግብጽ የሚለውን ይሄ ዘይቤያዊ ፍቹ ቢቀርብን፣ ግብጽ በመጽሐፍ ቅዱስ ምን አይነት ናት? በዚህ ዓለም ፍቅር የመታሰር በጉልበት የመመካት ፈርዖንን አስታውስት። የማንነት መውረድ አብርሃም እግዚአብሔር ወደ ግብጽ ምን አለ ነው የሚለው? ወረደ። ይስሐቅ ወደ ግብጽ ምን አለ ነው የሚለው? ወጣ የሚል አታገኙም። ግስ ምንድን ነው የሚለው?
ወረደ። እገሌ ምንድነው? ወረደ። ይህ ምን ማለት ነው? ከማንነት መውረድን የምትወክል ነው። እንግዲህ እኛንም ከመውረድ ይሰውረን። የሲኦል ምሳሌ ናት። ሙሴ በበትሩ እስራኤልን ከግብፅ አወጣ፣ ጌታ በመስቀሉ ነፍሳትን ከሲኦል አወጣ ብለን እንድንተረጉመው። የግብፅ ፒራሚዶች አይሁዳውያን ሰሯቸው፣ ግን ጥቅም አላገኙባቸውም። የማይጠቀሙበትን ጡብ ይሰራሉ። አሰሪዎች ግብፃውያን ናቸው። ይህን ሊቃውንት ብሎ የተረጎሙት የግብፅ ፒራሚድ የኃጢአት ክምር ነው። የማይጠቀሙበትን ፒራሚድ እስራኤላውያን እንደሰሩ የማይጠቅማቸውን የኃጢአት ክምር የሚሰሩ ሰዎች ምሳሌ ነው። አሰሪዎች ግብፃውያን ደግሞ አጋንንት ናቸው ብለው ይተረጉማሉ። ፈርዖን ዲያብሎስ ነው። በበጎ ሲተረጉምላት ግብፅ የአዲስ ኪዳኑን ሲታይ ደግሞ በጎ ትሆናለች። የጥበብ መገኛ ስትሆን፣ ነገር ግን 40 ዓመት ሲሞላ ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ። ማን? ሙሴ። የእግዚአብሔር የክብሩ ማረፊያና የድንግል ማርያም ርስት ናት። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ተብሎ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ግብፅ ዘላለማዊት መሰዊያው ናት። የቆብ ምልክትና አምልኮተ እግዚአብሔር ጌታ እስከሚመጣ የማይቋረጥባት ናት። በዚያም ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ በዳርቻዎቿም ለእግዚአብሔር አምድ ይሆናል ተብሎ ተነግሮላታል ማለት ነው። ቡሩክ ሕዝብ ብሎ ለአዲስ ኪዳን ትንቢት ተናግሮላቸዋል። የሰራዊት ጌታ እግዚአብሔር ሕዝቤ ከግብፅ የእጄም ሥራ አሦር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋል። በዚያን ቀን እስራኤል ለግብፅና ለአሦር ሶስተኛ ይሆናል፣ በምድር መካከል በረከት ይሆናል ብሎ ትንቢት እንደተነገረ ግብፅ በብሉይ ኪዳን ጊዜ ወደ ምንኩስናው ለመድረስ ነው የምሮጠው። በአብርሃምና በልጆቹ ተሰብካለች፣ አልተቀበለችም። በዮሴፍ ተባረከች፣ አልተቀበለችም። በሙሴ አልተቀበለችም። በኤርምያስ ተሰበከች። በዚህ ሁሉ አልተጠቀመችበትም። ግብፅ በአዲስ ኪዳን ምንድነው ያደረገችው ሲባል የእመቤታችን ማረፊያ ናት። ቅዱስ ማርቆስ ነው የመሰረታት። ግብፅ እንደገባ በታምራት አስተምሮ አናያኖስን አሳምኖ እሱን ሁለተኛ ጳጳስ አድርጎ ሽሞላቸዋል። በአፍላጋጌተ ግዮን ነው የሚመሰለው። ከአራቱ ወንዞች መካከል በአንበሳ የሚመሰለው የማርቆስ ማደሪያ ናት። በአጭሩ የምስጢራዊ ትርጉም ትምህርት ቤት ማዕከል ናት። በዓለም ላይ 2 ትምህርት ቤቶች ነው ያሉት። በፊት የነበሩት የአንጾኪያ ትምህርት ቤትና የእስክንድሪያ ትምህርት ቤት። የአንጾኪያ ትምህርት ቤት ላይ የአንጾኪያ ትምህርት ቤት ሀተታን ወይም ደግሞ ጥሬ ትርጉምን ተከትሎ ስነ ምግባርንና ሞራልን መስበክ ላይ የሚያተኩር ነው። የእስክንድሪያ ትምህርት ቤት ደግሞ ምስጢራት ላይ የሚያተኩር ነውና የምስጢራዊ ትምህርት ቤት መገኛ የሆነችና ፈላስፎችንና ነገስታትን ሳይቀር በትምህርተ ወንጌል መማረክ የቻለ ትምህርት ቤት የነበራት የምስጢር ወንዝ የሆነች ናት። የሰማዕታት ቤተክርስቲያን ናት ግብፅ። እንደዚህ ላይ አንድ ነገር ልንገራችሁ። ይሄ ሁሉ ያደረገው ግን ምንኩስናው ነው። እየደረስኩ ነው። የሰማዕታት ቤተክርስቲያን ናት ዛሬም ጥንትም እና ዘመኗን የምትቆጥረው ከዘመነ ሰማዕታት ጀምራ ነው። ዛሬም የዘመን መለወጫን የምታከብር በዘመነ ሰማዕታት ነው። እና ምን ብለው ይናገራሉ? ይሄን ሲጠየቁ የሚመልሱለት የሚሰሙት ስሙ for martyrdom is the continuous participation in Jesus crucifixion። ሰማዕትነት የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ የምንሳተፍበት ቋሚ የሆነ መንገድ ነው ይላል። ሰማዕትነትን ከልጅነት ጀምሮ በዘመን መለወጫ እየለወጠች ዓመቱን አዲስ ሕይወት ነው ሰማዕትነት እያለች እያስተማረች ልጆቿን ለሰማዕትነት እንዲዘጋጁ ታደርጋቸዋለች። ሰማዕትነት የዘላለማዊ ሕይወት መግቢያ ነው ትላለች። ይኸውላችሁ መስከረም ለኛ ምናችን ነው? የአዲስ ዘመን መግቢያ ነው አይደለም እንዴ? ሰማዕትነትን ደግሞ የዘመን መለወጫ ማደርገው አለች። ሰማዕትነት የዘላለም ሕይወትና የአዲሱ ሕይወት ምዕራፍ ስለሆነ ነው ትላለች። መጥፊያ መክሰሪያ አይደለም ብላ ታስተምራቸዋለች። እና ደግሞ ታለች ከዲያብሎስ ጋር የምናደርገው የመጨረሻ ውጊያና ድልነሽነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታሞና በትንሣኤው የተገለበጠበትን ምስጢር የምናሳይበት የሞቱና የትንሣኤው ምልክት ነው ብላ ለልጆቿ ታስተምራቸዋለች። እና የሰማዕታት ቤተክርስቲያን ናት። እስክንድሪያ እንደምታውቋት መርሳት የለብንም። ይሄ ሁሉ ቀሚስ ይሄ ሁሉ ቆብ የመጣው ከእስክንድሪያ ነው። እና ምን ብያታለሁ እኔ በራሴ አጻጻፍ የመነኮሳት ሰማይ እስክንድሪያ ብዬ ገልጫለሁ። የመነኮሳት ሰማይ ለምንድን ነው ያልኳት? ቅድም እንደተነገረን ብፁዕ አባታችን እንዳስተማሩን በመጽሐፍ እንደተቀመጠው እስመ መነኮሳት መላእክት ምድራውያን ወሰብ ሰማያውያን፣ መነኮሳት የምድር መላእክት የሰማይ ሰዎች ናቸው እንደተባለ እዚያ እስክንድሪያ ውስጥ በእውነት እስክንድሪያ ሰማይ ሆና እዚያ ውስጥ የነበሩት ግን መነኮሳት መላእክት ነበሩና ቅዱስ እንጦንስ፣ ቅዱስ መቃርስ፣ ቅዱስ ጳውሊ፣ ቅዱስ ጳኩሚስ በነገው ዕለት ምንኩስና ምንድነው የሚለው ላይ የምናየው ይሆናል። ይበቃናል። የሃይማኖታችን እናት ናት። ምን ማለታችን ነው? እዚህ
እምነት እንዲቀጥል በእምነት እንድንወለድና ዛሬም እንድናድግ ያደረገችናል። ጉባኤ ኒቃን የመራችው እሷ ናት። ጉባኤ ቁስጥንጥንያን የመራችው እሷ ናት። ጉባኤ ኤፌሶንን የመራችው እሷ ናት። ከጉባኤ ኬልቄዶን እንዳንቀላቀልና በርቱ ሃይማኖት ጸንተን እንድንኖር ከጉባኤ ኬልቄዶን እንድንለይ ምልክቱ ነው የቆመው ቅዱስ ዲዮስቆሮስም። አራቱም ላይ ምልክቱ ነው ምሰሶው ነው የቆሙት አራቱ ምሰሶች። እንደውም የታሪክ ባለሙያ ናቸው እሳቸው የሚያግዙኛል። እነዚህን አራቱ ሊቃነ ጳጳሳት ምዕራባውያን ምንድን ነው የሚሏቸው? አራቱ ፈርዖኖች ነው የሚሏቸው ማለት ነው። አራቱ ፈርዖኖች ብለው ይጠሯቸዋልና እምቢ ብለው ስላልተሸነፉ ማለት ነው። ተራራ ያፈለሰችው እስክንድሪያ ተራራ ያፈለሰችው ምንድን በአባ አብርሃም ጊዜ አፍልሳለች። እኛም እንግዲህ በብፁዕ አቡነ አብርሃም ጊዜ ካፈለስን ጥሩ ነው፣ እግዚአብሔር ይርዳን። በዚያ ጊዜ ተራራ አፍልሳለች። ማናት ያፈለሰችው? እስክንድሪያ። መቼ ነው? ህዳር 6 ቀን የሚነበበውን ስንክሳር እንድትመለከቱ ብቻ በመጋበዝ አልፈዋለሁ። ተራራ አፍልሷል። በውዳሴ ማርያም ትርጓሜ የምትሰፉን ነው። 12ኛው ክፍለ ዘመን ላይም እንዲሁ የንጉሱን ልጅ በመፈወስ ቤተክርስቲያን ከጥፋት አንድ አባት ሰውሯል። የእስላማዊው ንጉስ ልጅ በመፈወስ ማለት ነው። ከ1920ዎቹ በኋላ አሁን ያሉበትን አሁን የቅዱስ ስምዖን ጫማ ሰፊው ተራራ ያለበትን አካባቢ የግብጽ የቆሻሻ መድፊያ እንዲሆን ተወስኖ ነበረ። ክርስቲያኖች ተማረው እንዲጠፉ ማለት ነው። ተማረው እንዲጠፉ ቆሻሻ መድፊያ ሲኖርባቸው እነሱ ስምዖን ያፈለሰውን ተራራ ድጋሜ ፈልፍለው አፈለሱት። በእውነት እዚያ ውስጥ ምን ሰሩበት? መቅደስ ሰሩ። ከ20 ሺህ ሰው በላይ 20 ሺህ አይጠቅመውም፣ በጣም ብዙ ሰው የሚይዝ አውደ ምሕረት ሰሩበት። እዚያ ነበር ብፁዕ ቅዱስ አቡነ ሺኖዳ 7 ሚሊዮን ሕዝብ እስኪደርስ ድረስ የሚከታተላቸውን የረቡዕ ጉባኤ የጀመሩት ማለት ነው። ያንን ያደረጉት ምንድነው? ተራራ ፍልሰው ነው። እዚያ ቆሻሻውን ተቀበሉና እንግዲህ ግብጽ የተፈጥሮ ማዳበሪያ ከሚልኩ አገሮች ከ10 አገሮች አንዷ ናት። ያን ማዳበሪያ የሚያመርቱት እነማን ናቸው? ክርስቲያኖች ናቸው። የቆሻሻ መድፊያ ሲያደርጓቸው ቆሻሻውን ግብአት አድርገው መልሰው ደግሞ ያንን እያሸጉ ጥሬ ዕቃ አድርገው ይሸጡታል ማለት ነው። ስለዚህ እውነትም ተራራ ፍልሰዋል። ዛሬም እመቤታችን የማትለያቸው ናት። ግብፃውያን ዛሬም ትገለጽላቸዋለች። የመጀመሪያው በእመቤታችን ፍቅር የምንገልጸው ማን ነው? ቅዱስ ቄርሎስን ነው። ቅዱስ ቄርሎስ በኤፌሶን ጉባኤ በሄደ ጊዜ ንስጥሮስ 50 ወታደሮችን ነው አስከትሎ የመጣው። ቅዱስ ቄርሎስ ደግሞ ሊቃነ ጳጳሳትን አሰልፎ ፊት ለፊት ይዞት የመጣው ምን እንደሚል ታውቃላችሁ? ወላዲት አምላክ የሚል አርማ ነበር ይዞ የመጣው። ወላዲት አምላክ የሚል ጽሑፍ ይዞ ይገመጣ ነበር። ያ ፍቅር እስከ መጨረሻው ድረስ እስኪ እንዲኖርለት አድርጎታል። ወላዲት አምላክ የሚል ሰው ድንግል ማርያምን ወላዲት አምላክ ማለት ክርስቶስን የባህሪ አምላክ ማለት ስለሆነ ፍጹም የእምነት ምልክት ነውና ያክል ሃይማኖት ዛልቦ ጥልቀት ወእምነት በቅድስት ድንግል ከመይት ወላዲተ እግዚአብሔር በስጋ ነውር የሌለበት ጥርጥር የሌለበት ሃይማኖት በቂ ነው። ድንግል ማርያምን እግዚአብሔርን በስጋ የወለደች ናት ብሎ ማመን ፍጹም ነገር ነው ብሎ መስክሮላታልና የሱ ምስክርነት ይገርማቸዋል። አንድ ነገር እዚህ ውስጥ መጥቀስ ፈልጋለሁ። የእመቤታችን ፍቅር በቅዱስ ቄርሎስ እንደተገለጠ ሁሉ ቅዱስ ቄርሎስ ንስጥሮስ በቁስጥንጥንያ ክህደቱን እንዳሰማ በሰማ ጊዜ መጀመሪያ ቅዱስ ቄርሎስ ምንድን ያደረገ? በግብጽ ላሉ ገዳማት ደብዳቤ ነው የጻፈላቸው። በሃይማኖት አበው አንዱ የቅዱስ ቄርሎስ መልእክት ማበ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ የሚለው አንዱ መልእክት ለግብጽ ገዳማት ነው የጻፈላቸው። ለምንድን ነው ክህደት እንደሰማ ቅዱስ ቄርሎስ ቀጥሎ ለገዳማት የጻፈው ሲባል መነኮሳት ከወደቁ ቤተክርስቲያን መመለሻ የላትም። መነኮሳት ከጸኑ ደግሞ ቤተክርስቲያንን ገፍቶ የሚጥላት የለም። ከዚህ የተነሳ የእምነት ምልክት መሆን ያለበት ማን ነው? መነኮሳት ናቸው። ስለዚህ ለንስጥሮስ እንደጻፈ ለነሱ ጻፈላቸው እንዳይክዱ። በዚያውም ላይ ደግሞ ከመነኩሴ ጆሮ የገባ ክህደት መውጫ የለውም። እዚያ ውስጥ ጥርጥር ከገባ እንደ ንጹህ ብራና ስለሆነ ይዞት ነው የሚቀር እና መነኮሳት ታውቃላችሁ፣ በአፄ ሱስንዮስ ጊዜ እንዲሁ ምን እናድርግ እነዚህን ኦርቶዶክሳውያን ማጥፋት እንዲሁ ምን እናድርግ ሲባል መጽሐፉን እንበርዘው ተባለ እና የኢትዮጵያ ገዳማትን በሙሉ ሃይማኖት አበው የሚባል መጽሐፋችሁን አምጡ ተባሉ። አምጡ ሲባሉ ቀን ስጡን አሉ። ቀን ሲሰጣቸው ምንድነው ያደረጉ? ሌላ ብራና ሃይማኖት አበው ጻፉና ሰደዱላቸው። የጻፉትን ዋናውን አኑረው ዋህደ ባህሪ አንድ ባህሪ የሚለው ሁለት ባህሪ እያሉ ከልሰው ሲሰዱላቸው ምን አደረጉ? እነሱ ያን እያቃጠሉ አንድ ባህሪ የሚለውን ይዘው አስቀጠሉ ማለት ነው። እና ምንኩስና መጽሐፍን ጠብቋል፣ እምነትን ጠብቋል። ደብረ ምጥማቅ ላይ ያው እመቤታችን እንደምትገለጥ በታምረ ማርያም የሰማችሁት ነው።
አባ ዮሐንስ ከማና ቅዱስ ኤፍሬም ላይ እዚያውን ገዳም አስቄጥስ ገዳም በጣም ብዙ የቅዱስ መቃርዮስ ገዳም አለ። የእመቤታችን የአባብሾ ገዳም መቱና ያለና እዚያ ውስጥ ቅዱስ ኤፍሬም ግብጽ እንደመጣ በትሩን መቋሚያውን ረስቷት ሄዶ ዛሬም ለምልሞ አፍርቶ ከ1500 ዘመን በላይ የቅዱስ ኤፍሬም በትር እዚህ ያለ አሁንም ማለት ነው። እና እመቤታችን ለአባ ዮሐንስ ከማ ተገልጣ 3 ዲናር ሰጥታ ቤተክርስቲያንን ስራልኝ ብላው ያሰራው ቤተክርስቲያን አሁን ድረስ ይገኛል። 1968 ዓመተ ምህረት ላይ በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው ታውቃላችሁ። እና ያያት ደግሞ ማን ነው? ጋራጅ ቤት የሚሰራ እስላም ነው ያያት። እመቤታችን ተገልጣል። ለረጅም ጊዜያት ቆይታ ሰውየውም ቤቱን ለቤተክርስቲያኑ ሰጥቶ ሄዷል። አሁንም ቤተክርስቲያን አሁን አለች፣ ተገልጣለች እመቤታችን። ቅድስት ሄራኒ የምታውቋት ነው። ብፁዕ ቅዱስ አቡነ ቄርሎስ ስድስተኛን በጸሎት ስትረዳቸው የነበረች ናት። እሷን ምን እናደረገች? አሁን ያለውን የቅዱስ መርቆሬዎስን ቤተክርስቲያንና ገዳም የቆሻሻ መድፊያ ስለነበረ ቆሻሻውን አጥርተሽ ጠባቡን ቤተክርስቲያን አስፍተሽ ስሪ፣ ይህንን ለፓትርያርኩ ንገሪው አለች። ሄዳ ለፓትርያርኩ ነገረችው። አቡነ ቄርሎስ ዝም አሉ። እመቤታችን ሄዳ ሄራኒ የነገረችህ ለምንድን ነው ዝም ያልክ? ቤተክርስቲያንን አስፍተህ ስራ ብላው አሁን ተገልጣ ሰርታለች። 1990ዎቹ የነበረች ናት ቅድስት ሄራኒ ማለት ነው። ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልማ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ምላን እንያዝና ጣትሽን ከእመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ካንቺ ስዕል ይፍሰስ ብለሽ ጸልይ አላት። ከዚያች ፈሰሰች። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትቀማል ትጎዳለች ብለው ሰውረው አኖራት። አሁን የት እንደደረሰች አይታወቅም። እንዲሁ የኛ መነኮሳትስ ይሄን ብንለምድ ምን አለ ነው። አንድ ሰው አባቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደ በእውነቱ ማለት ነው። አሁን የግብጽ ቤተክርስቲያን ዛሬ የሚያደርጉትን ተመክሮ ላካፍል። ቀድሞ እንደምታውቁት ፊትና ኋላ አድርጌው ነው። በኋላ አንዱን ያኛው ወደዚህ ሆኖብኝ ይቅር በሉኝ። ምንኩስና ምን አድርጓል በግብጽ? መድገሚ አይደለም። ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የክርስትናን እውነት አስረግጠዋል። ፈላስፎች ሳይቀር በምንኩስና ተስበው እንዲመጡ አድርጓል። ነገስታትን ማርከዋል። እነ ቅዱስ አርሳኒዎስን ጭምር የማረከ አሁን አረጋዊ ኢትዮጵያ ውስጥ የመጡት አባት የንጉስ ልጅ ናቸው። 9 ቅዱሳን ሁሉ ከንጉሳዊ ቤተሰብ የመጡ ናቸውና ምንኩስና በነገስታት ልጆች እንኳን የሚፈለግ እንደሆነ ያሳየው የግብጽ ገዳማት ናቸው። ምዕመናንን ማስተማር፣ መቀደስ፣ የንጹህ ክህነት መገኛ መሆን፣ ሰርቶ መመገብ፣ ይሄ የግብጽ ቤተክርስቲያን ገዳማት ያበረከቱት ነው። አሁን ምን ያደርጋሉ ነው እሱን ልላችሁ። ገዳም ሲመሰርቱ ዛሬ አዲስ ገዳም መመስረት የሚችለው ሊቀ ጳጳስ ነው። ዛሬ ግብጽ ውስጥ አንድ ገዳም መሰረት የሚመሰረተው ጳጳሱ ነው። ለመጀመሪያ ጊዜ ገዳሙ ላይ የሚቀመጡት 70 መነኮሳት ብቻ ናቸው። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። ያን ካልሰጠ ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነታቸው ገዳም ነው ብሎ አያጸድቅላቸውም። መጀመሪያ መነኮሳቱ ተምረው መዋቅር አለባቸው። ለነሱ 10 ዓመት ምግብ መኖር አለበት ነው። እኛ መከራችን ልመና እንዲያንላለን። ዘወር ብሎ እንደ ግል ጎጆ ገዳም መመስረት፣ ደሞ ሩጦ ምዕመናን እየለመኑ ማሰቃየት፣ ይሄ በጣም ትክክል አይደለም። ያሉት እንደው ይጠንክሩ። ገዳም ግን ሲመሰረት ይሄ ታስቦበት ነው። ከዚያ በኋላ የመነኮሳትን መኖሪያ አጸድ ሁሉ ገንብቶ ሲጨርስ ነው የሚጸድቁለት። አዲስ መናኝ ሲቀበሉ ምን ያደርጋሉ? ዛሬ ነው መጀመሪያ በገዳማት በክርስትና ተኮትኩቶ እንዲያድግ ያደርጉታል። ምዕመናን ህፃናቱ እንዲያድጉ ነው የሚያደርጓቸው። በገዳም እንዲያድጉ ያደርጓቸዋል። የረፍት ጊዜያቸውን ህፃናት ገዳም እንዲያሳልፉ ያደርጋሉ። እዚያ ውስጥ ይመዘግቧቸዋል። መዝገብ አላቸው ገዳማቱ። አድጎ መነኩሴ ሊሆን ነው ብሎ ሲመጣ የቀድሞ ጠባዩ ተመዝግቦ ነው የሚጠብቀው።
አንዴን ያደርጋሉ። ሁለተኛ በገዳማት ስለሚያድጉ መጀመሪያ ንስሐ አባቱ እንዲፈቅድ ያደርጋሉ። ልመንን ነው ገዳም ልግባ ነው ሲመጣ ንስሐ አባትን ደብዳቤ አምጣ ይባላል። አንድ ሶስተኛ ንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናተራይ ወይም ካሜንድሲ የሚባለው ደረጃ ነው ይባላል። መተህይ ማለት ነው። መተህይ ይሉታል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙን ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም፣ ጸሎት አይጸለይለትም፣ የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘዝ ምንድነው የሚያደርጉት? ልክ እንደ ምንድነው እንደ ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለው። እሺ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው። እንደሚሰልሉት አያውቅም። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባሉ። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲነበረ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደማይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ሳይመነኩስ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት ነው። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል፣ በ7ኛው ይጠየቃል፣ መናኝ ይገባል። ፖለቲከኛ ምን አይታወቅ ምን ይሁን አይታወቅ ሽፍታ ይሁን አይታወቅ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት ነው። ስለዚህ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚመጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዛ ምን ያደርጋሉ? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጠዋል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት ነው። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴው ሆኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግላል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያን አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ 6ኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ብቻ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንስሐ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል።
እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ ሁለት ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው፣ እዚያው ባህሩ ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይሌለ እዚያ ውስጥ ያርፍና እረፍት ይህን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው፣ እንደዚህ ላደርግ ነው። እኛ የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድን ነው? እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤ ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እንደው እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝም እንደውም ለዚያም አዲስ አበባ ገና መምጣቴ ነው። እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብጽ ውስጥ ምንድነው ስትሉን ከሌሊት የፊደት ግድፈት አለበት። ከሌሊቱ የሚለውን ከሌላቸው ብሎታል። ከሌሊቱ 10 ሰዓት ቤተ ክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶች እንድታዩልኝ ፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተ ክርስቲያን ይገባል፣ የፈለገ አይገባም። ቤተ ክርስቲያንን ከሥርዓተ አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተ ክርስቲያን የማይገባ መነኩሴ የቤተ ክርስቲያን ጠላት ነው፣ መናኝ። ስለዚህ ቤተ ክርስቲያን መግባትን ከሥርዓተ አበው ውስጥ ማካተት አለብን። ያለ ቤተ ክርስቲያን መብቃት አይቻልም። ከአካል ተለይቶ ሕይወት የሚኖረው ሕዋስ ስለሌለ ቤተ ክርስቲያን ደግሞ ክርስቶስ አካል ስለሆነች ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተ ክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል። ይቅርታ ተባብሎ ወደ ቤቱ ይመለሳል። ሁሉም ሰው ሰርክ ላይ ቤተ ክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ይገባል። ሳይታረቅ የሚያድር መነኩሴ ግብጽ ውስጥ የለም። የኛ መነኮሳት ለምንድን ነው ግብጽ ሲሄዱ የሚበቁ ስትሉ በትህርምት የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው እንዲያው አዲስ አበባ የሚኖረው መነኩሴ ግብጽ ውስጥ ገዳም የሚኖረውን ሳይበልጠው አይቀርም እላለሁ። በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድነው? ይቅርታ የለውም። በጣም ቂመኛና ትዕቢተኞች ነን። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የኛ መነኩሴ ሄዶ ይበቃል ባንዴ ማለት ነው። እና እነሱም ክብር ነው የሚሰጡን። አሁን ያለው ገዳማዊ ሕይወት ለግብጽ ቤተክርስቲያን ምን አስተዋጽኦ አድርጓል? እንደው አሁን ያለው ነው። አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረው ይሄ ነው።
ቤተክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ እየተፈራረቁ ቅኝ ግዛት ገዝተዋታል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክም በረጅም ዘመን ተጽዕኖ አሳድረባታለች ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖሩ በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሁኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ እነ ዳሃው ማቴዎስ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምእመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርትና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትናን፣ እነዚህ 3ቱን እናስተምራሉ። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ሕይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ሕልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይኸው እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን፣ ለመንካት አይደለም። እኛ ሀገር ቤተ ክርስቲያን ምንድነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንደው ምንድነው ምን ሆነው ነው? ግብጽ ውስጥ ግን መጋረጃ ዓመት እስከ ዓመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብጽ ቤተክርስቲያን ውስጥ ብትሄዱ እንደዚህ ነው። የሥርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል። ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናደርግ በግብጽ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራችሁ። ግብጽ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይሄ በቅዱስ ሲኖዶስ ላይ የተወሰነ ነው። ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። 2 ጆሮ ማለት ብዙ የሚያዳምጡ ናቸው፣ ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላ ጎላ የሚለውት እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ ነው። አንዱ ወደዚህ ጠመም፣ አንዱ ቀላ አያደርግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል በቀዛ ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሽ ቤተክርስቲያን ጠበብ ያለው ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው፣ ካለባበስ እስከ ሁለንተና ማለት ነው። ስለዚህ የሥርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄም ምን በማድረግ ነው ያፈራችው? ሕፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40፣ ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካኝነት አንጸው ያሳድጓቸዋል። ሲጋቡ ምን ያደርጋሉ ምትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ግብጽ ውስጥ መፋታት በሕግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማኑ መክረው ናቸው። አሁን የኛ ቤተክርስቲያን
እንደዚህ እንዳታረግ የሆነው ምንድነው? እኛው ስላልሰራን ነው። ብንጠነክር ልጆቻችን ቢጠነክሩ ይሄ ይመጣል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ነው። ይህን አድርገዋል። አይፋቱም። ፈጽሞ መፋታት አይቻልም። ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ አለ። የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። የእኛን ሀገር ዲያስፖራ ተመልክቱ። እንደፈለገ ሲከፋው ጳጳሱን አልቀበልም ይላል። ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል። ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። እዚህ ውስጥ ምን አድርገዋል ግን? አንድ ምእመን ከግብፅ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቢሄድ፣ ፈረንሳይ ቢሄድ፣ አሜሪካ ቢሄድ ንስሐ አባት መያዝ አይችልም፣ እዚህ ወረቀት ይዞ ካልሄደ። ይህን በደንብ ስራ ሰርተውበታል። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛ መንፈሳዊ ፍርድ ቤት ይካሰሳል፣ እዚያው ይጨርሳሉ። ክርስቲያኖች በዳኛ ተካሰው አያውቁም። ያውን ያደረጉት ነው። የቤተክርስቲያንን ሕልውና ጠብቀዋል። ከበላተኛ አፍ ምግብ ወጣ እንዲባል በልማት ጠንክረው ቤተክርስቲያናችን ጠብቀዋል። መንግስት ያንን ያከበራቸው ለምን ይመስላችኋል? አቅም ስላላቸው። እስኪ ከልማት የአንዱን ገዳም ብቻ ተሞክሮ ልንገራችሁ። የቅድስት ቁስቋምን ገዳም ላይ ግብፅ ውስጥ ነው ያለው። 172 መነኮሳት አሉበት። 15 ጳጳሳት ያገለግሉበታል። የዜማ የቅብጥ ወይም ኮፕቲክ ላንጉጅ የቴዎሎጂ ትምህርት ቤት አለው እዚያ ውስጥ ማለት። ትምህርት ቤቱን እኔም ለማየት ሞክሬያለሁ ይችላል። ምን ሀብት አላቸው? ቁስቋም ገዳም ብቻ ነው። የእንጨት ፋብሪካ አለው፣ የቴምር ፋብሪካ፣ የወይን ፋብሪካ፣ የእብነበረድ ፋብሪካ፣ ሳሙና ፋብሪካ፣ ብረታ ብረት ፋብሪካ፣ ወተትና እርጎ ማቀነባበሪያ ፋብሪካ፣ የማንጎ መጭመቂያ ፋብሪካ፣ 13 ሆቴሎች እና ታላላቅ እርሻዎች አሏቸው። ከአንደኛ ደረጃ እስከ 12ኛ 2 አካዳሚ ትምህርት ቤቶች አሏቸው። በጽዳቱ በግብፅ አንደኛ የተባለ ሆስፒታል አላቸው። የሚያገለግሉት ራሳቸው ዶክተር ሆነው የሚያገለግሉት እና የሚያስተዳድሩት መነኮሳት ናቸው። በዙሪያቸው 20 ሺህ የግብፅ ክርስቲያኖች ስላሉ ሲሆን 19 ቤተክርስቲያን ሰርተው የካህናት ደመወዝ ችለው ያስተዳድሩታል። ማን ነው የሚያደርገው? አንዱ ገዳም ቁስቋም ብቻ ማለት ነው። በነገራችሁ ላይ ገዳማት የማድረጋላቸው አንዱ ገዳም ሲቸገር በቅዱስ ሲኖዶስ ወይም በፓትርያርኩ መመሪያ ሰጭነት አንተ ገዳም ይሄን ገዳም አደራጅተህ በአንድ ዓመት ውስጥ ጨርሳ አስረክበኝ ይለዋል። ቅዱስ ሲኖዶስ ጨርሶ ያስረክባል። ሀብታምና ድሃ ገዳም የሚባል የለም። ሁሉም አቅም እንዲኖረው አንድነት አላቸው ማለት ነው። እንግዲህ እንደነሱ ሰርተን ደግሞ ቤተክርስቲያናችን እንድናቆም አምላከ አበው ይርዳን። ብፁዕ አባታችን ቡራኪው ይድረሰኝ። ወስብሐት ለእግዚአብሔር። ይቆይ